ካሁን በኋላ እኔ ሃይሚ ለሚመጣብኝ እያንዳንዱ መስዋዕትነት ሃይሚ እያሰብሽበት ነው። ግን ባይዘዌ ሃይሚና ብሩክ ሁለቱም ደርቢ ናቸው። እሷ የማንቸስተር ደጋፊ ነች፣ ብሩኬ ደግሞ ያርሰናል ነው። ሚፍታም የማንቸስተር ዩናይትድ ነውና ግራም ያጋባ ነገር ነው። አሁን ትልቅ መሃል ላይ እየገባች ነው። እንግዲህ ይሄን ቪዲዮ ብሩኬ ሳየው እንደሚቃጠልና እንደሚነድድ በጣም እርግጠኛ ሰዎች። እናንተ ግን በዚህ አጋጣሚ ኳስ የምታዩ ካላችሁ ወንድምቶቼ የማን ደጋፊ ናችሁ? እኔ ኳሳ ላይ እኔ መቃጠል አልፈልግም። ህይወት የሚያቃጥለኝ ይበቃኛል። ሰላም ውድ የተከበራችሁ የኔ ውድ ቤተሰቦቼ እንደምን አላችሁ ነው ያለውላችሁ። ዛሬም እንግዲህ በሃይሚና በብሩኬ ቪዲዮ ተመልሰናል ማለት ነው። ባይዛዌ በጣም ዛሬ ከፍቶኛል፣ በጣም ደብሮኛል ቤተሰቦቼ። እባካችሁን የምትችሉ ሰዎች በአጠቃላይ ማለት ነው እናንተ ምንም አይቀነስም፣ ቤቱን ሰብስክራይብ ማድረግ፣ ቪዲዮን ላይክ፣ ሼር፣ ክሊክ ማድረግ ምንም አይቀነስም። እባካችሁን በቃ አለን ለምትሉኝ በዚህ መንገድ ነው አለን፣ ከጎንን መቼም አትወድቅም። አንተንም ከፍ አድርገንክ ትልቅ ዩቲዩበር ሆነክ እንደምናይክ እርግጠኛ ነኝ እንደምትሉኝ አውቃለሁና እባካችሁን ይሄን ቪዲዮ የምታዩ ከሆነ ሁላችሁም ቪዲዮን ላይክ በማድረግና ቤቱን ሰብስክራይብ በማድረግ ብትጀምሩ ለኔ ትልቅ ትገማለሁ። እናንተ ግን ምንም አይጎዳችሁም ቤተሰቦቼ፣ እኔ ግን ከፍ ታደርጉኛላችሁ ማለት ነው። እስቲ ወደ ዛሬ ቪዲዮ እንሂድ። ባይዘው ዛሬ ብሩኬ ወተት ይጠጣሉ እያስባለሁ። ምክንያቱም ጾም ነው፣ ግን በጾሙ ወተት ኬት እንደሚያገኝ አላውቅም። ቅጥል የሚለው የሚያየው ይሄን ቪዲዮ ሲያየው ብሩኬ እንደሚቃጠል እንደሚናደድ እያወቀ ነው እንግዲህ ሚፍታ ይሄን ቪዲዮ የሰራው ማለት ነው። ሃይሚያችን የገባችው ቃለ መሃላ ግን እኔ አላውቅም። እስቲ ወደ ቪዲዮ የምችለውን አደርጋለሁ አላደርግም ጭራሽ። ምክንያቱም እንዴ አንተ ጋር እኮ አይደል የምትወረው ከብሩክ ጋር የምትወረው። ስለዚህ ብሩኬ በኋላ መጥቶ ይሄን ቪዲዮ ሲያየው ምን ያክል ነገር እንደሚጨቃጨቁ አስበው። እንዴ ደርቢ ናቸው፣ ማንቸስተር ዩናይትድ አርሰናል። ሃይሚና ብሩኬ እንግዲህ ደርቢ ናቸው። ምን ያክል ከባድ እንደሆነ አስቡት። ሃይሚም በጣም ትወደዋለች። ቢኮዝ እኔና ሃይሚ በዚህ ዙሪያ አሁን በማደርገው ነገር ተመሳሳይ ሳቤ ነው ያለን። አንተና ሃይሚ ያው፣ ብሩኬ ግን እንደሚነድህ ታውቃለህ። ምክንያቱም ብሩኬ የአርሰናል ደጋፊ ነው። ብሩኬ ቀንደኛ የአርሰናል ደጋፊ ነው ቤተሰቦቼ። ምንም የማይደራደርበት አርሰናል ማንንም አይሰማም። ሃይሚ ደግሞ የማንቸስተር ነች። እንዴት እንደሚሆን አላውቅም ይሄ ነገር። አሁን በኋላ እነዛ አራቱ ልጆች ሊከፋፈሉ ነው። ልጆቿን በማን ነው የሚሆኑት? የማን ወገን ነው የሚሆኑት? የማንቸስተር ነው የአርሰናል ነው? እኔ ግራ የሚያገባበት ቤተሰቦቼ። እናንተ ግን እስቲ ኳስ የምታየው ከሆነ የማን ደጋፊ ናቸው? እኔ ኳስ አላይም። እኔ መቃጠል አልፈልግም። እውነቴን ነው። እኔ ኳስ አይቼም አላውቅም፣ አልወድምም፣ አላይምም። እናንተስ ቤተሰቦቼ? ብሩኬ ጋር ግን ተቃራኒ ነን። ውስጥ ያስኩት ጋር ደግሞ ብሩኬን የሚያናድ አስቡት። አሁን ብሩኬ ይሄ ቪዲዮ እኔ እንጃ አላውቅም እንዴት ብሎ እንደሚያየው ራሱ እንደሚጨርሰው አላውቅም። የሃይሚ ቃለ መሃላ አለ። የሚፍታ ከዱባይ የማንቸስተር ዩናይትድ ማሊያ ለሃይሚ እንደ ስጦታ ይዞ መጥቷል። ቃለ መሃላም እያስገባት ነው። እንግዲህ እዚህ ጋር ትልቅ ጦርነት ሊጀመር ነው ማለት ነው። ይሄ ከባድ ጦርነት ይጸመና አሁን አለ፣ ግን በቃ ከባድ ነው። አሁን የማንቸስተር ዩናይትድና አርሰናል ያሉበት ሁኔታ በጣም ከባድ ነውና ሃይሚና ብሩክ እንግዲህ እኔ አላቅም። እኔ በተለይ ከጨጓራ አይደል ወተት በጾሙ አልተቸገርሽም? አዎ ምን ላድርግ፣ በቃ አማራጭ አጣውኝና ደግሞ ብዙ ጊዜ ማለት ነው አርሰናል ሲሸነፍ ብሩኬን ለማመሸቅ የሚያደርጉት ሃይሚ ሁሉም የሚያደርጉት ስቶሪ እኔ ስቃለሁ ቤተሰቦች። እናንተም ልብ ብላችሁ ልታዩ ትችላላችሁ። እና ሀሰን ሁሉም እነ ሚፍታ ሁሉም የሚያደርጉት ስቶሪ ብሩኬን ቅን የሚነካ ነው። አርሰናል ደግሞ ብዙ ጊዜ ይሸነፋል። እንግዲህ ብሩኬ መቃጠሉ ነው። ለወንድማችን አለን ከጎነን እንበለው ቤተሰቦቼ። ብሩኬ አይዞ፣ በቃ ምንም ማድረግ አይቻልም። ኳስ ነው። እኔ የሚገርመኝ ቤተሰቦች ነገር አለ። ኳስ ያው ስሜት ነው፣ ደስ ይላል መደገፍ ምናምን። ግን ደግሞ መቃጠል ምናምን ድረስ ምናምን ጨጓራ ምናምን ድረስ አራን ያልደርስም ቤተሰቦቼ። ለምን ብዬ እነሱ ላይ ይበሉት ብር ብዬ እኔ ለምን እቃጠላለሁ ቤተሰቦቼ እንዴ? ስለዚህ ብሩኬ ይቅርብ፣ ኳስ በቃ አትደግፍ ነው የምልህ። ድፍረቱ በጣም ስስቅ ነበር። ቻምፒዮን ምናምን ብሎ እስቲ ግን በአሁኑ አርሰናል እንግዲህ ብሩኬ በጣም የአርሰናል ደጋፊ ነው። ስለዚህ ዋንጫ ካልበላ በአሁኑ አርሰናል ብሩኬ መቃጠሉ ነው ቤተሰቦቼ። ከአሁኑ ብሩኬ መደገፍ አለብን። አይዞ ምንም እንዳትጎዳ ወንድማችን እያለ መደገፍ ያለብን ይመስለኛል ቤተሰቦቼ። ሰዓቱ አሁን ነው። ከባድ ነው ነገሩ። ሃይሚ ቃለ መሃላ ልገባ ነው ቤተሰቦቼ፣ አስቡበት። ሃይሚ ቃለ መሃላ ልገባ ነው። ቃለ መሃላው ደግሞ ብሩኬን በአሽሙር ጠቅ የሚያረቅ ቃለ መሃላ ነው።
እንግዲህ የሉበትም። እስቲ ቃለ መሃላውን እንስማው ቤተሰቦቼ። ከዛ በፊት ግን እስቲ አንድ የምርቃት እንቀበል። በዝልል ብሉ አለበትር ተሰማርታችሁ አገራችሁ ጋር የምትገቡ ወርቅ ጣቃው በራሱ እንደ መስከረም ዝም ሃላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ የምትበሉ የልጅ ከንፈር የሰብዩ አፋችሁ የልጅ ክንድ እጃችሁ የማይወርድ የልጅ እንቅፋት። አሜን። እንግዲህ ቤተሰቦቼ ይህ ምርቃት ለማግኘት ምንም አያስፈልጋችሁም። ኮሜንት ላይ የገባችሁ አሜን በማለት መጻፍ ምርቃቱን መቀበል ትችላላችሁ። ቤተሰቦቼ እንግዲህ ቤቱን ሰብስክራይብ እና ላይክ ክሊክ ማድረግ አትርሱ። ወደ ቪዲዮ እንሂድ። እኔ ሃይማኖት እዚህ ቃለ መሃላ ላይ ግን ይቅርታ አቋረጥኳችሁ። እዚህ ቃለ መሃላ ላይ እናንተም አላችሁበት ወይ? ካላችሁበት እጃችሁን ወደ ላይ አድርጉ። ቤተሰቦቼ እዚህ ምርቃት ላይ ካላችሁበት እጃችሁን ወደ ላይ አድርጉ። የተባልኩኝ ግለሰብ ከዛሬ ጀምሮ በግልጽ በይፋ ምንም አይነት ፈተና ሀይሚ እየፈራች ነው። ይህን ቃለ መሃላ እየገባች ያለችው እየፈራች ነው። እንደዚህ እያለች ነው። ወይኔ ብሩኬ ሲመጣ እንደው ምን ይለኝ ይሆን እያለች ነው። ምክንያቱም እኔ ይሄ ቃለ መሃላ ቤተሰቦቼ ብሩኬን ብሽቅ የሚያርቅ ቃለ መሃላ ነው። እኔ ብሩኬን እንጃለ ዛሬ ጨጓራክ ደህና ከሆነ እኔ ወንድሜ አይዞ እንግዲህ ምንም ማድረግ አንችልም። የአርሰናል ደጋፊ ደግሞ የእሱ ደጋፊዎች ደግሞ የሉም እኮ የሚያነደው እኮ ማንም የለም። ወይስ እኔ የአርሰናል ደጋፊ ነው እንዴ? ለብሩኬ ስል ብሩኬ ከጎን አለው ልበለው እንደ ቤተሰቦች ማሊያውን ገዝቼ ለእኔም ማሊያውን ገዝቼ ለብሩኬ ደግሞ ማሊያውን ገዝቼ ልስጠው እንደ ቤተሰቦች። እስቲ በዚህ ጉዳይ ምን ትላላችሁ? እውነቴን ነው ወንድሜ ያለውልህ ከጎን ልበለው ለብሩኬ። ምክንያቱም አሁን ሀይሚ ሚፍታ አለላት፣ ብሩኬ ማን አለው ከጎኑ አይዞ ወንድሜ በርታ የሚለው ሰው የለም። ስለዚህ እኔ በቃ ሳልወድ በግድ ቤተሰቦቼ የአርሰናል ደጋፊ ልሆን ነው ማለት ነው። በቃ ለብሩኬ ስል ቤተሰቦቼ እናንተም ተስባላችሁ በዚህ ጉዳይ። እናንተም ሞራል ከሰጣችሁኝ እውነቴን ነው ማሊያ ገዝቼ የአርሰናል ደጋፊ ሆኜ ብሩኬንም እንደምንም አግኝቼ የአርሰናል ማሊያ ሰጥቼው ኦሪጂናሉን በቃ ደስ እንዲለው አደርገዋለሁ። ምንም አይነት ፈተና ቢመጣብኝ አሁን እዚህ ጋር ምንም አይነት ፈተና የሚለው ቃል ምንድን ነው? ብሩኬን ነው። በቃ ብሩኬ ነው ትልቁ ፈተናው ብሩኬ ነው እዚህ ጋር። ስለዚህ ብሩኬ ምንም ነገር ቢል ሀሳብሽን እንዳትቀይሪ ለማለት ፈልጎ ነው እንግዲህ። አረ ይፍታታው ግን ታው ለመጋፈጥ ከማንቸስተር ጎን እቆማለሁ። ምንም አይነት ቻሌንጅ ሲመጣ ወደ ኋላ አልልም። ይሄ ነገር ግን እርግጠኛ ነሽ ሀይሚ? አሁን የምትገቢው ቃለ መሃላ እርግጠኛ ነሽ? እስከ መጨረሻው ትቀጥይበታለሽ? እውነቴን ነው። ባይዘዌ አንዳንዴ ምን ይፈጠር መሰላችሁ ቤተሰቦቼ? ብሩኬ ሊያሸንፍሽ ይችላል። በቃ ብሩኬ ወደ አርሰናል እንድትመጪ ቢያረገስሽ ይሄ ቃለ መሃላሽ በኋላ ይፈርሳል። ስለዚህ እንግዲህ ከማንቸስተር ምንም ወልፈታ አያደርገኝም ብሩኬም ማሳቢ ያስቀየርም ካልሽ እሺ ሳየው። ግን ደግሞ እኔ እንጃ አላቅም። ሁለት ክለብ መደገፍ ማለት ከባድ ነው። ወይ ቲቪ ለዩ ቲቪው አንዱ ላይ ወጥቶ አንዱ ታች ሆኖ አርሰናል ጨዋታ ሲኖረው ብሩኬ ታች ያያል፣ ማንቸስተር ሲኖረው ደግሞ ሀይሚ ላይ ወተታ ያለች ማለት ነው። ካለዚያ እኔ የሉበትም ቤተሰቦቼ። የወያላ ደጋፊዎች አሁን ወያላ የሚለው ቃል ብሩኬን እኔ እንጃ ቀጥል ነው የሚያደርገው። ቢያንስ የአርሰናል ደጋፊዎች ብትል ምን አለበት? አይሚስ አስተካክሎ እዚህ ጋር የአርሰናል ደጋፊ በል ባሌ ደብሯል ብትይ ምን አለበት? እኔ የሉበትም። ዛሬ ብሩኬ አይዞ ስነ ስርዓታችሁን ያዙ። እዚህ ጋር ለብሩኬ ነው ስነ ስርዓት ያዝ ብሩኬ። ይወያላ ደጋፊ ነክ። ስለዚህ አርፈህ ቁጭ በል። ዋንጫውን አትበላም እያለችው ነው። በአጠቃላይ አሁን ይሄ ቃለ መሃላ እንደዛ ነው። እኔ የምተረጉመው እንደዛ ነው። እስቲ እናንተ በምን መንገድ እንደምተረጉሙት አላውቅም ቤተሰቦቼ። ማሊያ እሱን አናደድከው፣ እሱ ደግሞ በ17 ያናደዳል። አይ ችግር የለውም ከጊዜ በኋላ ሽጦ ወተት ስለሚገዛበት እኔ በጣም ደብሮኝ ነበር። ባይዘዌ ግን ትንሽ እቺ ቃል አስቃኛለች። በቃ 17ን ሽጦ እንግዲህ ወተት ይገዛበታል፣ የወተት ማሳ ይገዛበታል እያለ ነው ማለት ነው ሚፍታ። በጣም እንግዲህ ከባድ ቃለ መሃላ ነው የሚገባቸው። የዛሬው ቪዲዮ በራሳቸው ባይመጡም ከምቀር ብዬ ነው የመጣሁት። በቃ ከምቀር መጥቼ ላውራ እናንተ ጋር ሰነፈስ እናንተን ሳወራ እናንተ ኮሜንት ላይ ስትጽፉልኝ ነው ትንሽ አይምሮ የለቀቅ የሚለውና ለዛ ነው የመጣሁት ቤተሰቦቼ። በዚህ ቪዲዮ ላይ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ማይኩ የኔ ነው፣ ኮሜንቱ የእናንተ ነው ቤተሰቦቼ። የኔ ቪዲዮ ስታገኙት ሁሌም ቢሆን እንደምላችሁ ቤቱን ሰብስክራይብ እና ላይክ ሼር ክሊክ ማድረግ አትርሱ ቤተሰቦቼ። በእውነት እላችኋለሁ በዚህ ዓመት አሁን ይሄ ዓመት ያልቅ 5 ወር 4 ወር ነው የቀረው አይደለ? በዚህ 5 ወር ምናምን ቢያንስ 50,000 ሰብስክራይበር እንግባ ቤተሰቦች። ቀላል ነው
እውነቴን ነው። ተደራሽነቱን ካሰፋ ነው 50,000 ሰብስክራይበር አይደለም ከዛ በላይ እንገባለን ቤተሰቦቼ። ስለዚህ እስቲ እላያችኋ ቤተሰቦቼ በጣም አመሰግናለሁ ጊዜያችሁን ሰጣችሁ ስለምታዩ ማለት ነው። መልካም ምሽት ይሁንላችሁ። እወዳችኋለሁ ቤተሰቦቼ።